የምታይ ሳውዝ አፍሪካ መርማሪ ፖሊስ ቤተሰቦቿን ልጨርሳቸው ነው። እንዴት? ሮዝሜሪ ትባላለች። ሮዝሜሪ እድሜዋ 32 ሲሆን ስራዋም መርማሪ ፖሊስ ናት። ቢሆንም ሮዝሜሪ አንድ ትልቅ የሚባል ችግር አለባት። ይሄም ቁማር ነው። በዚህ ቁማር ምክንያት በጣም ብዙ ብድር አለባት። ስለዚህ ያበድሯት ሰዎች ደግሞ ቀላል የሚባሉ ሰዎች አይደሉም። ስለዚህ ብራችን መልሺ እያሏት ነው። አሁን ጊዜው እንደ ፈረንጆቹ አቆጣጠር 2012 ነው። ሮዝሜሪም አንድ ሀሳብ ይመጣለታል። ይሄም ያጎቷ ልጅ ገላ የሱ ኢንሹራንስ ብር ለመቀበል ነው ሀሳቧ። እንዴት ካላችሁ የነፍስ ኢንሹራንስ ትገባለች። ይሄ ያጎቷ ልጅ የሆነ ነገር ቢሆን ብሩን ትቀበላለች ማለት ነው። አስባም አላቆመችም። ያጎቷ ልጅ ጋር ትደውልና እኔ ስላንተ ጨነቃለሁ፣ ስለዚህ አንተ ኢንሹራንስ መግባት አለብህ ትለዋለች። ያጎቷ ልጅ ሺ ብሎ ይስማማል። እናም ከትንሽ ሳምንታት በኋላ እልም ያለ ሜዳ ላይ የሆነ የምነግር ነገር ስላለ እንገናኝ ትለዋለች። እሱም ያስበው ምንም ነገር ስለሌለ እሺ ብሎ ይሄዳል። ሳያስበውም ታዲያ ከኋላው በምን የሚያክል ድንጋይ 1 2 3 4 እያለች እዛው ደብድባ ትገለዋለች። ከዛም ይሄን ካደረገች ከ4-3 ቀን በኋላ ወደ ባንክ ትሄድና በሳውዝ አፍሪካ ራንድ ነው የሚባለው 130,000 ራንድ ወይ ደግሞ በዶላር 7,000 ትቀበላለች። እናም ይሄን ብር እስከሚያልቅ ትጠብቃለች። ከ15 ወር በኋላ ይሄ ብር ያልቃል። እሷም ሌላ የምትገለው ሰው ያስፈልጋታል። እዛ ዞር ስትል እህቷን እናም እንደሁሌ ወደ እህቷ ትደውልና እህቴ እኔ ስላንቺ በጣም ነው የምጨነቀው፣ ስለዚህ አንቺ ኢንሹራንስ መግባት አለብሽ ትላታለች። እህቷ ደግሞ ምንም ያሰበችው ነገር ስለሌለ እሺ። ይሄን ካደረጉ ከሳምንታት በኋላ ሮዝሜሪ ወደ እህቷ ቤት ቀጥ ብላ ትሄዳለች። እናም ዛሬ እስቲ ሻይን ጠጣ፣ እኔ ሻዩን አፈላለሁ፣ አንቺ ደግሞ ዳቦ ነገር ይዘሽ ነይ ትላታለች። እህትየዋ ደግሞ ምንም የገመተችው ነገር የለም እሺ ብላ ዳቦ ልትገዛ ከቤት ትወጣለች። ሮዝሜሪ ደግሞ ያፈላችው ሻዩ ላይ መርዝ ታደርግበታለች። ከዛ እህትየዋ ከሱቅ ትመለስና ያፈላችው ሻይ ትጠጣለች። ግን እዛ ላይ ምን እንደተፈጠረ አይታወቅም። ሮዝሜሪ ተነስታ አንቃ እህቷን ትገላታለች። ይሄን ካደረገች ከ4-3 ቀን በኋላ ወደ ባንክ ትሄድና $39,000 ትቀበላለች። ይሄን ብር ከተቀበለች በኋላ ትንሽ ብሩ በዛ ስለሚል ለትንሽ ጊዜያት ፈታ ትላለች። አመታቶችም ያልፋሉ። አሁን ጊዜው 2015 ነው። ብሩም ያልቃል። ስለዚህ አሁን አዲስ ታርጌት ያስፈልጋታል። ዞር ብትል አሁንም ፍቅረኛ እንዳለች። ስለዚህ ይሄ ፍቅረኛ መገደል አለበት። እና ምን ሐሳብ ካሰበች በኋላ ወደ ፍቅረኛዋ ትሄድና እኔ አንተን በጣም ነው የምወድ፣ ስለዚህ አንተ ኢንሹራንስ መግባት አለብህ ትለዋለች። እሺ ይላታል። ይሄን ነገር ከተስማማ በኋላ እሷ ቅጥር ነፍሰ ገዳይ ትቀጥራለች። ዛም የሆነ ቀን ይሄ ፍቅረኛዋ ከቤት የወጣ ሳለ ይሄ ቅጥር ነፍሰ ገዳይ ፊት ለፊቱ ይቆምና ሽጉጡን አቀባብሎ ሊያደርገው ሲል ሽጉጡ አልሰራ ይለዋል። ስለዚህ ይሄ ቅጥር ነፍሰ ገዳይ ከዛ ሮጦ ያመልጣል። ይሄ ቀን እግዚአብሔር አትሙት ብሎ ሳይሞት ይቀራል። ግን ሮዝሜሪ በዚህ ተስፋ የምትቆርጥ ሰው አይደለችም። እናም ይሄን ከተፈጠረ ከሳምንታት በኋላ ከስራ ደክሞት ቤቱ ጋደም እንዳለ በድንገት እሳት መቀጣጠል ይጀምራል። ከዛ ግን ጭሱ ስለቀሰቀሰው ነገሩ ሳይባባስ ከቤቱ ብር ብሎ ይወጣል። ከዚህም መትረፍ ቻለ። በኋላ ላይም የእሳት አደጋና ፖሊሶች ሲመረምሩ ከአልጋው ስር ጋዞችን ያገኛሉ። ስለዚህ ይሄ ነገር አንተን ለመግደል ሆን ብሎ የተደረገ ነገር ነው ብሎ ይነግሩታል። እሱም ረጋ ብሎ ሲያስበው ባለፈው በሽጉጥ ሊገደል ነበር፣ አሁን ደግሞ በእሳት፣ ይሄ ነገር ማን ሊያደርገው ይችላል ብሎ ሲያስብ ብዙ ሩቅ መሄድ አያስፈልገውም። ዞር ሲል ሮዝሜሪ ከዛ ሮዝሜሪ ቀጥታ ሄድና የኔና ያንቺ ነገር እዚህ ጋር ያበቃላታል፣ ሮዝሜሪስ እሱን እናያለን ነው ያለችው። ከዛም ከተለያዩ ከሳምንታት በኋላ በማታ ወክ ያረገ የሆነ መታጠፊያ ላይ አንድ ቢላ ያዘ ሰው ይዘዋል። አንዴ አይደለም የወጋው፣ ሁለቴም አይደለም፣ 3ቴም አይደለም፣ 76 ጊዜ ነው የተወጋው። ይሄ እውነት ላይ መስላችሁ ይችላል፣ ግን I'm just telling you the truth ቼክ ማድረግ ትችላላችሁ ጉግል ላይ። ሮዝሜሪ እንደ ሁሉ አክቷ ብሬን ስጡኝ ብላ ባንክ ሄዳ $7,000 ትቀበላለች። ይሄ የተፈጠረ ያለው 2015 ላይ ነበር። ልክ ከአንድ አመት በኋላ የወንድሟ ልጅ ቀጥቅጣ ትገለዋለች። ከሱም ወደ $6,500 የሚሆን ትቀበላለች። ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። ይህ አይደለም የሚገርመው፣ አንድ ትንሽ ልጅ ነበራት። እንዴት እንደሞታ አይታወቅም። ቢሆንም ከሱም የኢንሹራንስ ገንዘብ ተቀብላለች። ነገር ካደረገች በኋላ ደግሞ ድጋሜ ቀድሞ የገደለችው የወንድሟ ልጅ አልነበር፣ አሁን ደግሞ የእህቷ ልጅ ሆኖ ወንድ ልጅ ትገለዋለች። ከሱም የኢንሹራንስ ገንዘብ ከተቀበለች በኋላ ቅድም የገደለቻት እህቷ እሷ ልጅ ነበራት፣ እሷንም ትገላታለች። ከዛም ሄዳ የኢንሹራንስ ገንዘቡ ትቀበላለች። አስቡት፣ እናትና ልጅ ገደለች ማለት ነው። እስካሁንም 6 የሚሆኑ ሰዎች ገላለች። እናም ከነዚህ ሁሉ ያገኘችው ጠቅላላ ሳውዝ አፍሪካ ራንድ ነው የሚባለው ብራቸው
ወደ 4 ሚሊዮን ግራንድ አግኝታለች። ቢሆንም ምንም ያደረገችበት ነገር የለም። ኦብቪየስሊ በቁማር ተበልታለች። እስካሁንም ማንም የጠረጠራት ሰው የለም ብላ ነው የምታስበው እሷ። ግን ሮዝሜሪ አንድ የተሸወደችው ነገር ፖሊሶቹ እሷን መጠርጠር እንደጀመሩ አላወቀች። በተለይ ይሄ ፖሊስ አብሯት የሚሰራ ሲሆን ጥርጣሬ ብቻ አይደለም የነበረው። ወደ ኢንሹራንስ ካምፓኒዎቹ ደውሎ ራሱ ከነዚህ ሁሉም ሰዎች ብር እንዳገኘች ያውቃል። ግን አንድ ችግር የሆነበት ነገር ይሄ የሚባል ማስረጃ ማግኘት አልቻለም። በዚህ በኩል ደግሞ ሮዝሜሪ አንድ ትልቅ እቅድ እያቀደች ነው። ለእናቷ፣ ለእህቶቿ እና ለእህቶቿ 5 ልጆች እና ሜን ሀሳብ ከበድ ስለሚል የሚገልላት ሰው ትፈልጋለች። ዞሩ ስትልም አንድ ቅጥር ነፍሰ ገዳይ ያገኘች። ያለውን ሀሳብ ትነግረዋለች። እሱ ደነገጠ። አስቡት፣ ቅጥር ነፍሰ ገዳይ ማለት ገንዘብ ስጡት ብቻ እንጂ የፈለጋችሁት አይነት ሰው ሊገል የሚችል ነው። ይህ ሲሰማ ግን በጣም የደነገጠው። ደንግጦ ብቻም አልቀረም፣ ሄዶ ለፖሊስ ይናገራል። እናም ፖሊሶቹ ይህን ነገር ሲሰሙ እሷን ለመያዝ ማስረጃ ስለሚያስፈልጋቸው ድራማ መስራት ያስባሉ። እሱ ላይ ማይክ ያደርጉና ከሌላ ፖሊስ ጋር ይልኩታል። እሷም እንዳለ ያሰበችው ከነገረቻቸው በኋላ እዛው ፖሊሱ ይዛታል። እስካሁን ስናወራባት የነበረችው ሮዝሜሪ ትክክለኛ ፎቶዋ ይሄ ይመስላል። ቢሆንም ነገሩ በዚህ ጋር አላቆመም። እሷ ላይ በደንብ ምርመራ ሲደረግባት ከዚህ ሁሉ በፊት ትዳር እንደነበራትና ባልየዋ እንደሞተ ይረጋግጣል። ግን ብር ታገኝበት አታገኝበት ይሄ የሚባል ማስረጃ የለም። ቢሆንም ሮዝሜሪ እንኳን ባሏ ልጇ የገደለች ሴት ናት። በመጨረሻም ፍርድ ቤት ትቀርባለች። የእድሜ ልክ እስራትም ይፈረድባታል። በጣም ያንሳታል። እንግዲህ የዛሬ የእውነተኛ ታሪካችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፔስ አውት።